ይሄንን ማድረግ እንደማትችይ እኮ አንቺ ምንም በደንብ ጠንቅቀን እናውቃለን አይደል? እንዴት ነው የማልችለው? መቼም ስልክሽ ፎርማት መሆኑን የረሳሽው አልመሰለኝም እንዴ። እና ቢሆንስ ምን ችግር አለው? ማለት ቆይ እኔ ጸጋ ፋይሎቼን አንድ ቦታ ብቻ ማስቀመጥ ቂል ነው እንደሚመስልሽ? ምን? እንደውም ይሄን ቮይስ ላሰማሽ። ይሄ መጨረሻ ስራሽ ነው። እርግጠኛ ነሽ? አዎ እርግጠኛ። እሺ እሺ፣ አሁን ስልኩን ስጪ። 0911 እና ምን ይጠበስ? ምንም። ግን አንድ ነገር ወቂ። ምንድነው? ከዚህ በኋላ አንቺም ሆነሽ ያድጆቹ ጥጋባችሁን በልክ ብታደርጉ ይሻላችኋል። ያ ካልሆነ እመኚኝ አልታገሳችሁ። ምን ልታመጪ ነው? የሁላችሁንም ፋይል ቦታ ቦታ እንዲይዝ አድርጌ ፈጽሞ የማትወጡት አዘቅት ውስጥ ነው የምከታችሁ። ከዚህ በላይ አዘቅት? እውነቱን ልንገርሽ ቤዛ፣ አትወጩም። ገባሽ? በደንብ ገብቶኛል። በቃ አሁን ከሄሉ ጋር ቆንጆ ጊዜ እንድታሳልፉ እኔ ብሄድ ሳይሻል አይቀርም። መሄድ ትችያለሽ፣ ግን ደግሞ አንቺ እንደምትፈልጊው አይነት ጊዜ አይኖረንም። እንዲያውም ያቻትና መጣችልሽ። አይቻታለሁ። ልሄድ አስቤ ነበር፣ ግን እዚሁ ቆይቼ ፍቅራችሁን ባይሻለኛል። ትችያለሽ ሄሉዬ። ፍጠኝ እንጂ አንቺን አይደል እንደምጠብቀው። ማን? እኔ? አዎ አንቺን። ቶሎ ነኝ። ብታይ እዚህ ቆሜ እየጠበቅኩሽ እንጂ ጸጋ ምን ብትለኝ ጥሩ ነው? ምን አለችሽ? እኔና አንቺ ያልተነጋገርን መስሏት የማሚን አድራሻ እኮ የሰጠችኝ ሄለን ናት ምናምን ብላ አቃዋጥር መሰለኝ። ያምርሽን ነው? እኛን የምታጣላ እኮ መስሏት ነው። አትገርምሽም? በእናትሽ ጸጋ ግን ምን አይነት ስራ ናት? አንቺ ሞጥሞጣ ዝም በይ። እንግዲህ ጸጋ ሁኔታዎች በሙሉ እንዳየሻቸው ናቸው። እሺ በጣም ማዝናለሁ። ነገ እኔ ቆንጆ ነኝ። እሱ ቤት ባይ። ብሽቆች ናቸው። እሺ ብሽቆች። በዚህ ባባ ቢሞት ይይሻለሁ። በእናትሽ አሁን ድምጽሽን ቀንሺ። ጭራሽ ደግሞ ድምጽን ሰምታ መናደድ እንድታውቅ አልፈልግም። እሺ ይቅርታ አድርጊልኝ። እሺ ግን ያምሻል እንዴ? ምን ባደርግሽ ነው የሚሻልሽ? ጤነኛ አይደለሽም? አይደለም ምን ያስብበት አይደለም። እውነት የፈለገ ነገር ቢሆን ቆይ ለኔ መናገሩ አይቀልም ነበር? እሺ አልገባሽም? እንዴት አስፈራርታ እንደተቀበለች። በቃ እናት ይለን በቃ ወይ አልፈልግም። አሁን ዞረሻት አለች የለች? ሄዳለች። ሰምኛለሽ ይለን ካሁን በኋላ አጠገቤ እንዳትደርሽ እሺ? አይንሽም ማየት አልፈልግም። በቃ ተይኝ። ብራቮ ሂለን ብራቮ። አንቺ ምንድነው ማረጋው? ወይኔ ሂለን ወይኔ ወይኔ ወይኔ። ቆይ ተረቴ ግን ምን እሺ ነው? ምን ነው ቦቼ? ሹፌራችሁ የለም እንዴ? አይ እንዳይመጣ ከልክየው። ለምን? ካንተ ጋር መሄድ ስለፈለኩ ነው። የምርሽ ነው እንዴ? አይ ምሬን። ቆይ ለምንድን ነው ከኔ ጋር መሄድ የፈለግሽው? ይኸውልህ ቦቼ አንድ ነገር እንድታደርግልኝ ፈልጋለሁ። ምንድን ነው እሱ? ይሄን ነገር ከመናገሬ በፊት ግን ተወደኛለህ አትወደኝ? አሁን ነው ድሮ? አሁን ማውድሽ ነበረ። ምን ያደርጋል? የምሬን ነው ቦቼ። የእውነት የምታፈቅረኝ ከሆነ ይሄን ነገር እንድታደርግልኝ ፈልጋለሁ እኮ። ምንድነው እሱ? ንገሪኝ። ባለፈው እኔን በረባሶና ቁምጣ አድርገህ እንዳዘፈንከኝ ጄሪ እንድታዘፍናት ፈልጋለሁ። ለምን? ምክንያቱም ክላስ በገባው ቁጥር ውስጥ ለውስጥ ይሳሳቁብኛል። ለምንድን ነው የሚሳሳቁብሽ? እሷ ሳይታቸው ነው የቀረጸችኝን ቪዲዮ። እና በቀል መሆኑ ነው? አዎ ልበቀላት ፈልጋለሁ። ለምንድን ነው የምትበቀያት? እኔ እኮ ደግሞ ቦቼ በቀል ፈልግሃለሁ። ሹፌራችን የለም ዛሬ ካንተ ጋር እስቲ ለደህና ነገር መስሎኝ። ከዚህ በላይ ደህና ነገር አለ? የኔ ስሜት መሰበር ላንተ ምንም አይነት ስሜት የለውም ማለት ነው? እሱም አለው። ስለዚህ የእውነትን የምታፈቅረኝ ከሆነ ያልኩን ነገር ማድረግ አለብህ ማለት ነው። እሺ ወንድሜ ምን ሆነሃል? ምን ነው? ፊትህ ግን ትክክል አይደለም። ምን ነው የከፋ ነገር አለ እንዴ? አይ ምንም አልኩ። ዮሹ? አዎ እርግጠኛ ነኝ። ቆይ ያ ዴቭ እስካሁን እያገኘሽው ነው? What? Who is Dave? ዴቭ ነው። አረ እያገኘሁት አይደለም። እርግጠኛ ነሽ? ያ ሹር በጣም እርግጠኛ ነኝ። እኔ የምልሽ እህቴ ከሱ ጋር ግን ብዙ ቆይታችኋል እንዴ? ከማ
ከማን ጋር? ከዳዊት ጋር ነው። መቆየት ስትል በፍቅር ግንኙነት። እንዴ? ኧረ አልቆየንም። እርግጠኛ ነሽ? አዎ እንዴ እርግጠኛ ነኝ። 1 ሳምንት ምናምን ቢሆነን ነው። አልቆየንም። ልመንሽ እህቴ፣ እርግጠኛ ነሽ? አዎ ወንድሜ። ከሆነ በጣም ጥሩ። ግን ለምን ጠየከኝ? አይ ፍቅር ከጀመራችሁ ቆይታችሁ ከሆነ ማቆም ስለሚከብዳችሁ ነው። ካልቆያችሁ ግን ብዙም አይከብዳችሁ። ቆይ ፍቅር ከጀመርን ቆይተን ቢሆን ኖሮ ምን ልታደርግ ነበር? እኔማ በቃ ልተዋችሁ አስቤ ነበር። ኦ ማይ ጋድ! የምሬን ነው ግን ወንድሜ? አዎ እህቴ፣ ምን ያደርጋል። እናንተ ግን ገና 1 ሳምንታችሁ ነው። ኖ ወንድሜ፣ እውነት እንደዛ አይደለም። እና ምንድነው? አለ አይደል ማለቴ ትንሽማ ቆይተናል። ትንሽ ቆይተናል ማለት ምን ማለት ነው? በሪሌሽንሺፑ ትንሽ ቆይተናል። ጎሽ፣ ውሸትም ጀምረሻል። አረ ወንድሜ እንደዛ አይደለም። እኔማ ልፈትናችሁ ነበር። ይኸው አንቺ ፈተናውን ወደቅሽ። ቆይ ግን አንቺ እንዴት ነው ውሸታም የሆንሽው? በእናትህ ፕሊስ ወንድሜ ተረዳኝ። ምንም የምረዳው ነገር የለም። ደግሞ አንድ ነገር እወቂ። ምንድነው እሱ? ትምህርት ቤት ውስጥ የራሴን ሰላይ አስቀምጫለሁ። ምን? እንዴ ሰላይ ማለት ስፓይ? አዎ ስፓይ። ቆይ ማን እንዲከታተሉልህ ነው? አንቺና ዳዊትን። እህቴ እወቂ፣ ተሳስተሽ ዳዊትን ካገኘሽው ሰላዮቼ መጥቶ ለእኔ ይነግሩኛል። ያኔ የኔና አንቺ ነገር ያበቃል። ምን? የምርህን ነው ወንድሜ? አዎ የምሬን ነው። ሶሲ ብታስቢበት ይሻልሻል። ኦ ማይ ጋድ! ወይኔ ጉድ ይፈላ። በቃ የኔና ዴቭ ላቭ ሾርት ስቶሪ ሆኖ ቀረ ማለት ነው። ወንድሜ ጠብቀኝ። ዮሲ ለምን ቆይ ከምታስጨንቀኝውን ከሆነ አልነግረኝም? ቆይ እሱ ማን ሆኖ ነው እኔ ላይ ሙድ የሚይዘው? ስለማን ነው የምታወራው? ቦቸራ የሚልሽ ያዛሪ ነው። ቦቸራ ማለት ካፌ ምናምን ውስጥ የሚሰራው? አዎ። እንዴ ከሱ ጋር ደግሞ በምን ተገጣጥማችሁ ነው? በሄቨን ነው ማለት በሄቨን ስትል መስለት ነው። ሄቨንን ከስሩ አይጠፋም። ከዛ እኔ ሄጄ እንደወንድ አናገርኩት። ከዛ አንዴ በኖርማል አማርኛ አንዴ ደግሞ በክፍለ ሀገር አማርኛ እያወራ ሙድ አልያዘብኝም መሰለሽ። ሲጀመር ልጁ ሲታይ ራሱ እኮ ጤነኛ አይመስልም። ቆይ ትቀራረባላችሁ እንዴ? አይ ከኔ ጋር እንኳን አይደለም፣ ግን ሄርሜላን ያፈቅራታል ምናምን ይባላል። በዚህ ላይ ደግሞ እሷም ልትቀርበው እየሞከረች ነው። የምርሽ ነው? አዎ የምሬን ነው። ቆይ እዚህ ግቢ ተዋውቆ ነው? አረ አይደለም፣ ልጁ ጎዳና ላይ ነበረ የሚኖረው እና እዛ እያለን ያፈቀራት። አንቺ ልጁ እውነትም ደፋር ነው ማለት ነው። ደፋር ቢሉ ደፋር። ባለፈው ራሱ በረባሶና ቁምጣ አስለብሶ ነበር ሲያዘፍናት የነበረው። ማንን? ሄርሜላን? አዎ ሄርሜላን። አረ እባክሽ ምን አስቦ ነው? እንግዲህ ከዚህ በፊት እሷም እንደዛ ስላደረገችው በቀል መሆኑ ነዋ። አንቺ ልጁ እውነትም ከባድ ነው ማለት ነው። አታስብ ዮሴ፣ እኔ ቤቲ እንዴት አድርጌ መስመር እንደማስይዙ አሳይሃለሁ። ቆይ ምን ልታረጊ ነው? ከሄርሜላ ጋር በደንብ አቀራርባቸዋለሁ። ከዛ ይዛኔ ሄቨንን እርግፍ አድርጎ ይተዋታል። ስማርት እኮ ነሽ። ግን ዮሴ አንተ ለሄቨን ምንም ፍላጎት የለህም አይደል? አንቺ ያምሻል። ምን እያልሽ? እሺ በቃ የኔ አባት ሾሪ ምን አለ ስልኩን ብታነሺው። ጭራሽ መቅዲን ማታወራት ከሆነ አትደውልብኝ ብለሽ ጻፍሽ። ምን ፈለክ? አንቺን ፈልጌ። እኔ እኮ ሞቻለሁ። ረሳኸው? ከመቼ ጀምሮ ነው የሞትሽው? እስከ ቅርብ ጊዜ ታምሜ ነበር እና ግን በአደባባይ ሴተኝነቴን ስታወጅ ግን ሞቻለሁ። መቅዲ በእናትሽን ስሜታዊ ሆኜ እንደዛ ስላልኩሽ ይቅርታ አድርጊልኝ። ብሞት አላደርገውም። የምርሽን ነው? አዎ የምሬን ነው። ለምን? ምክንያቱም ለአንተ ይቅርታ ስለማይገባ። ምን ማለት ነው መቅዲ? ይቅርታ ባደርግልህም ባላደርግልህም ልብህ ጨልሟል። ስለዚህ ትርፉ ልፋት ነው። ይህንን ያክል ጨለማ ነኝ እንዴ? ጨለማ እኮ ክፋቱ ጨለማነቱ ለራሱ አይታወቀውም። እናም አንተም እንደዛው ነህ።
ውስጥ ያለው ጨለማና የልብ ጥቁረት ለራስ አይታወቅህም። ግን ወደ አንተ ህይወት ውስጥ ለመግባት ለምንጥር ሰዎች ተጠቁርብናል። እሺ መቅዲ፣ ከመቼ ጊዜ ጀምሮ ነው እኔ እንደዚህ መናገር የጀመርሽው? ይሄ እኮ እውነታው ነው። እሺ አሁን የት ነው ያለሽው? ያው ሴሰኛ ሴት የት ትሆናለች? በየቡና ቤቱ ብትፈልገኝ አታጣኝም። መቅዲ እባክሽን ከዚህ በላይ አታድሚ። ወይ መድማት! እኔ ለአመታት ደምቼ የቆሰልኩት እንኳን እንዳንተ አልሆንኩም። እሺ መቅዲ፣ በእናትሽ ያለሽበትን ቦታ ንገሪኝና ላገኝሽ። ዛሬ አልችልም። ለምን? ምክንያቱም አቤል ጋር ነኝ። መቅዲ፣ እኔም ማግኘት ከፈለክ ደግሞ እስከ ነገ መጠበቅ ይኖርብሃል። እሺ እኔ ማመን አልችልም። ቆይ ቾምቤ እንዴት ነው ያወራሁት? ቾምብዬ ወይ ቆይ ግን ከኔ ምን እናስበልጠ የምትወደው? ከአንቺ ደግሞ ምን የሚጠላ ነገር አለ ብለሽ? እሱማ የለኝም፣ ግን እኔ እንድትነግረኝ የምፈልገው በጣም አስበልጠ የምትወደው ነገር ነው። አዝናለሁ መቅዲ፣ ከአንቺ ይሄ ነው የሚያምረው ያ ነው የሚያምረው ብሎ ማወዳደር አልችልም። ለምን? ምክንያቱም ሁለመናሽ ቆንጆ አድርጎ የፈጠረሽ ቆንጆ ሴት ስለሆንሽ። ታድዬ ከምሬን እኮ ነው፣ ምንም አያወጣልሽ። እኔ ግን ከአንተ አስበልጬ የምወደው ነገር አለኝ። ምንድን ነው? ልብህን። ልቤ ደግሞ ምን አይነት ነው? ታጋሽ፣ አፍቃሪ፣ በዛ ላይ ደግሞ ብርሃን የሆነ ልብ። እንደዛ አይነት ልብ እንዳለኝ አላውቅም ነበር። ጥሩ ሰዎች እኮ ስለራሳቸው ይታወቃቸው እና ማን ነው የሚያውቅላቸው? አጠገባቸው ያለ ሰው ነው። እንዴ ቆይ ምን እያደረክ ነው? እውነት? አዎ። ምን ነው? ወይ አለመታወቅ ብቻ አልመልኩም እያልሽ እንዳይሆን። አይ ዮሲ፣ ስላንተ ሳስብ ግን እንደሚሰማኝ ታውቃለህ? ይሄ እኮ በጣም ግልጽ ነገር ነው። አፍ ላይ የፍቅር ስሜት ነው የሚሰማሽ። እሱ ባይምሮ የፈጠርከው ቅዠት ነው እባክህ። ታዲያ ምንድን ነው የሚሰማሽ? በዙሪያ ያሉ ሰዎች የሰጡ ቦታና አንተ ያለ ትክክለኛ ማንነት ካልሲና ኮፍያ ይሆንብኛል። ምን? ካልሲና ኮፍያ ነው ያልሽው? አዎ። ምን ነው? ምን ነው? ለምን ላፈቅር እንደማልችል አየህ አይደል? አንቺ ለምን ግራ ታጋብኛለሽ? በአጭሩ እኔ ላፈቅረውም ለወደውም የምችለው ሰው አስተሳሰቤና ንግግሬ የሚገባው ሰው ነው። ገባ? ኧረ እባክሽ። እና አሁን ካልሲና ኮፍያ ያልሽው ነገር አልገባውም ብለሽ እያሰብሽ? ቢገባ ኖሮማ እንዲህ ድንብርብር አይወጣም ነበር። ምን ኮፍያ ከላይ የሚታይ ነገር ነው፣ ካልሲ ደግሞ ድብቅ ነው። ስለዚህ አንተ ያለው ውበት ድብቅ ነው ያልሽ ነው። የባህር ሙቲን ትችያለሽ። ምን ያስገለፍትሻል? በምን መዝናናት ደስ እንደሚለኝ ታውቃለህ? በምንድን ነው? በጅል ሰዎች መዝናናት ደስ ይለኛል። ጅል ስትይ? ማለቴ በእናንተ አይነት ሰዎች መዝናናት ደስ ይለኛል። ማለት ጅል ነህ እያልሽኝ ብቻ ባልሆነ። እንግዲህ ንግግር የማይገባው ሰው ለኔ ጅል ነው። እቺን ይወዳል ዩሲ። እንግዲህ ዮሲያስ ከኔ ጋር በደንብ ለመቀራረብ ምላስ ላይ ሳይሆን ጭንቅላት ላይ በደንብ ሰርች። ኧረ ጥጋብ! ቆይ እንዴት ነው የጠገበችው እቺ ልጅ?
ምን ሆነሽ ነው እንዴ? በዚህ ምን ትሰራለህ እንዴ? ብቻሽን ስለሆንሽ አብሬሽ ነው እና የመጣሁት። ኖ ይሄማ በፍጹም አይሆንም። እንዴ ለምን? ይኸውልህ በጣም ትልቅ ችግር ውስጥ ነን። የምን ችግር? ዴቭ እኔ እናንተ አደጋ ውስጥ ነው ያለነው። ስለምን አደጋ ነው የምታወሪው? ስፓይ ተመድቦብናል። ስፓይ? የምን ስፓይ ነው የምትይው? እንዴ እኔ እናንተን የሚከታተል ሰላይ ተመድቦብናል እኮ ነው የምልህ። እንዴ ምን አጥፍተን? የጠፋነውማ ታውቃለህ። አሁን እንደዚህ መሆንሽን ታይሆን ያልሽውን ነገር ተናገሪ። ወንድሜ እኔ እናንተ ላይ ሰላይ መድቦብናል። ምን አድርገን? እንዴ ያለ እድሜያችን ስለተፋቀረን ነው። ለዚህ ነው እንዴ? እኔ እኮ ምን አይነት ነገር ተፈጠረ ብዬ እንዴት እንደደነገጥኩ አየህ አይደለ? የወንድሜ ነገር በቃ ላንተ ቀላል ነው። እኔ እንደዛ አልወጣኝም። እንዴ ወጣህ እንጂ ከዚህ በላይ እንዴት ይውጣ? ሲጀመር አሁን ምንም ነገር አልፈልግም። በቃ ኮሽታ ሳታሰማ ሹልክ ብለህ ከዚህ ሂድ። ወዴት ነው የምሄደው? እሱን አላውቅም። ብቻ ሂድልኝ። መጀመሪያ አንቺ ተረጋጊ። ሲጀመር ከአንተ ጋር ምን አጨቃጨቀኝ? ራሴ ብሄድልህ ይሻለኛል። ሶሲ ምን ባደርጋት ነው የሚሻለኝ? የምርሽ ነው ቤቴ? ሄርሚ ሙች የምሬን ነው። ልጁ እኮ ከዚችም ጋር ከዛችም ጋር የሚል መጥፎ ልጅ ነው አሉ። ቆይ አንቺ እሱ እንዴት አወቅሽ? እኔማ ጓደኞቹ ሳይወሩ ሰምቼ ነው። እስካሁን ደግሞ የስንት ሴቶችን ልብ እንደሰበረ ብታውቂ። ኦ ማይ ጋሽ። በዛ ላይ ደግሞ አንቺን ጠጋ ጠጋ የሚልሽ የሀብታም ልጅ ስለሆንሽ ገና ለገና ትረዳኛለሽ ብሎ አስቦ እንደሆነ የሰሙ ልጆች ነግረውኛል። ሲሪየስሊ? ያ አም ሲሪየስ። ግን እኮ ቆይ ሲታይ እንደዚህ አይነት ልጅ አይመስልም። አንገት ደፊ አገር አጥፊ ልታልኩ እንደዚህ አይነቱን ሰው ነው። አንቺ ቆይ ግን ምን አይነት አስመሳይ ልጅ ነው? አስመሳይ ቢሉሽ አስመሳይ እባብ እኮ ነው። ለነገሩ አንቺን ብትሆኚ ቢጤሽ ጋር ብትሆኚ ነው የሚሻልሽ። ማለቴማ ከድሃ ጋር ምን ትሰሪያለሽ? ለነገሩ ልክ እኮ ነሽ፣ ግን ደግሞ ድሃ ቀልድ ያውቃል ብዬ እኮ ነው። ታዲያ ገንዘብሽን ከፍለሽ በፈለግሽበት ሰዓት ኑና ቀልዱልኝ ብትያቸው ምድረ ድሃ ተሰብስቦ አይደለም እንደሚቀልድልሽ? እውነትሽን እኮ። ለማንኛውም የኔ ቆንጆ አስቢበት እሺ። በጣም ጥሩ ሰው ነሽ፣ አመሰግናለሁ። እሺ ምንም አይደለ የኔ ቆንጆ። ታዲያ ሙዚቃ እንድንዘፍንላት ከፈለክ ለምን አብረን አትሆንም? አይ ናርዲ፣ እሱ እንደው ስላልፈለኩ። ለምን? ምክንያቱም የቢዚ ስሜት አይታወቅም። ድንገት ስትሄድ ልትናድርብኝ ትችላለች። ያሬድ ሙት፣ አሁንስ በጣም አሳዘንከኝ። ምን ታደርጊዋለሽ? ፍቅር አይደለ? እኔ ግን እንዲህ መሆናችሁ ተመችቶኛል። እንዴት? የሆነ ደስ የሚል ነገር አለ። አይ መሬት ያለ ሰው አለ። ለምን እዚህ ላይ አንድ ነገር አንጨምርበት? ምንድን ነው እሱ? እኛ ሙዚቃውን ከዘፈንላት በኋላ እሷም የሆነ ሙዚቃ እንድትጋብዝ እናስገዳታለን። ይሄ ምርጥ ሀሳብ ነው። አይደል? የሆነ ደስ የሚል ነገር አለ ይሄ ነበር። እኔም ይሄ አይዲያ ተመችቶኛል። ታዲያ እዚህ ምን ትሰራላችሁ? ጠኑ እንጂ። እሺ ያሬድ። ቤዚ ግን ለኔ ዘፈን ልጋብዘኝ? አራት አረጉም ልፉ ሲላቸው ነው እንጂ። እስኪ አንተ መልስልኝ። ምን ጠየቀኝና ነው ደግሞ መልስልኝ? እኔ ጅል ነኝ ወይ? እሱ ነው እንዴ? አዎ እሱ ነው። እንግዲህ ዩሲ የኔ አባት ጅል መሆንን ሳረዳ በጣም እያዘንኩ ነው። ምን ያስችዋል እንዴ? አልበዛም እንዴ? ማን ነው ጅል? መቼም እዚህ ካለነው ውስጥ እኔ ጅል እንዳልሆንኩኝ እርግጠኛ ነኝ። ስለዚህ አንተ ጅል አይደለም ማለት እኔ ነኝ ጅሉ ማለት ነው። አንተ እርግጠኛ አይደለም እንዴ? በምኑ? ጅል ባለመሆንና? እሱማ እኔማ እርግጠኛ ነኝ። እና ታዲያ ዩሲ እርግጠኛ ኮንክ ታዲያ እኔ ልመተለም ትጨቀጭቀኛለህ እንዴ? አንተ መጠየቂያማ ይቨ እንደዛ ስላለችኝ ነው። ሄቡዬ ምን ታገጣለህ? ያው አለ አይደል ዳጊ ያለችኝ እኮ ትዝ ብሎኝ ነው። አንተ ልጅ እኔ ለራሴ ደሜ እየፈላ ነው እንዴ? ይፍላ እንዴ? እንዲያውም አንድ ነገር ልንገርህ። ምንድን ነው እሱ? ያው ሄብዬ ዳጊዬ ካለችን ቀን ጀምሮ መንገድ ላይ የሚታይ ነገር በሙሉ ይሄ እየመሰለ ሌላውን ተወው። የአንተ አናት እራሱ ይህን እየመሰለኝ እኮ ነው የተጨነኩት። ወይኔ ዩሲ፣ ቆይ አንተ ልጅ ምንድን ነው የምትቀባጥረው? እንጃለ። አሁን የጠየቅኩህን ብቻ መልስልኝ። ምን ነበር የጠየቀኝ? እኔ ጅል ነኝ ወይ? ማን ነበረ ጅል አለኝ ያልከኝ? ሄቨን። ዩሲ፣ ሄቨንማ ከሆነ ጅል ያለችህ
በቃ ጅል ነህ ማለት ነው። አንተ ያማል እንዴ? ምን ያስችዋል እንዴ? ካለምን ሂድና ራሷን ጠይቀት። ያማል እንዴ? ወይኔ ዮሲያስ፣ በቃ መጨረሻ የእነዚህ መጮች ይሁን። ሶሲ ምን ሆነሽ ነው? የተናደድሽ ትመስያለሽ። በጣም ከባድ ችግር ውስጥ ነው ያለሁት። ምን ተፈጥሮ ነው? ስፓይ ተመድቦብኛል። ዴቭ ደግሞ ምንም ሊረዳኝ አልቻለም። እችን ነገር ገልብጫት አለ ቦቸራ። ቆይ እኔ ከሱ እሺ መገኘቴ ነው እንዴ? አይ እኔ እናት አልተግባባንም። ቆይ ስፓይ ስትይ ምን ለማለት ፈልገሽ ነው? ወንድሜ እና ዴቭ ላይ ሰላይ መድቦብናል። ተፋቀራችሁ ብሎ? አዎ ተፋቀራችሁ ብሎ። ቆይ ግን ምን አይነት ሰላይ ነው የተመደበባችሁ? እኔ እንጃ እሱን አላወኩም፣ ግን ይመስለኛል በአይነ ቁራኛ የሚከታተለን ነው። ለመሆኑ ሶሲ ሰላዩ እዚህ ትምህርት ቤት ይታወቃል እንዴ? ችግሩ እኮ እሱ ነው። ማንም በቃ ሰላዩን የሚያውቀው ሰው የለም። ኡፍ እና ምን ተሻለን? አላውቅም በእናትሽ፣ ግን በቃ አይኔ እያየ ከዴቭ ጋር ብሬክአፕ ላደርግ ነው ማለት ነው። ወይ ደግሞ ካልሆነ ሶሲዬ ለምን ወንድምሽን አናናገረው? ኖ እሱማ በፍጹም ሊሆን አይችልም። ለምን? ምክንያቱም ወንድሜ በጣም ከባድ ሰው ነው። ይህን ደግሞ ሄደን ብናናገረው ሌላ ትልቅ ችግር ነው የሚፈጠር። ሶሲ በኋላ ከትምህርት ቤት ስንወጣ አብረን መሄድ እንችላለን? ለምንድን ነው ደግሞ አብረን የምንሄደው? አይ ስንሄድ የምነግርሽ አንድ ነገር ስላለ ነው። ይሹ? አዎ እርግጠኛ ነኝ። እሺ ይቻላል። በቃ በኋላ ስንወጣ እንገናኝሽ። ሰላም ቦቸራ፣ ላናገር ፈልጌ ነበር። ምን አልኩ? ይኸው መድኃኒዓለም ያሳየኛል እኮ። አይደወድልኝ ለፈተና የፈጠረኝ ሰው ብኖር እኮ ነኝ። እንደው የምታወራው እንዲህ እውነቴን እኮ ነው ብትይ የደም ገንቦ አድርጎ ፈጥሮኝ ያችኛውን ቦቼ ትላለች፣ ይችኛውን ቦቼ፣ ያችን ቦቼ። ወዳጆቼ ብዙ ሺህ ያው ስንት ቦታ አለው። የምር በጣም ታስቃለህ። እንደው በፈጠረሽ ስለበዛችሁብኝ ቁጥራችሁንም አላውቀውም። ለአንድ ወዳጅ እምቢ እንዳትዪ፣ እንደው ስለፈጠረሽ ለአንድ ወዳጅ ልላክ። ግድ የለሽ። ለማን? አንድ አለ ሚኪ የሚባል መልካም ልጅ፣ ጥቁር ነው ግን ጥሩ ልጅ ነው። እሱ ይሆንሽ። ግድ የለሽም። እሺ በይኝ። ባልሳሳት ግን ካንተ ፍቅር የያዘኝ ይመስልሃል እንዴ? ታዲያ እንደዚህ ልቤን እስኪያለበው ድረስ የምታወሪኝ ለምንድን ነው? አትሳሳት። እኔማ ሰሞኑን እያደረክ ያለው ነገር ስላስገረመኝ እሱን ልነግርህ ብዬ ነው። አየኔ ነገር እንደውም ምን እንደሚሻለኝ ደግሞ ምን አደረው? ከኢቨን ጋር ያለህን ቀረቤታ አየሁትና በጣም እንዳስገረምከኝ ልነግርህ ነው። እሷ ጋር ደግሞ ምንድን ነው? ባይገርምህ ሰው እንኳን ቀና ብላ ማታይና ስቃ ማታቅ ልጅ አንተ አውርታት እንዴት ጥርሷ ራሱ አይከደንም። የምርሽን ነው እንዴ? አዎ የምሬን ነው። ቆይ ምን ብታስነካት ነው ልጅቷ እንደዚህ ጥርስ በጥርስ የምታረጋት? እሱ ጋር ያውቀብ ነው ከፈጣሪ ታውቂያለሽ አይደል? ኧረ ግን እኮ ይመጣልኝ ዝም ብዬ እኮ ነው የምቀባጥረው። እንግዲህ እኔ ወንድም እድልህን በደንብ ተጠቀም። ሄቨን በጣም እየወደደች ነው እና ደግሞ ልትቀርብ የምትፈልግ ይመስላል። እስቲ ሙት በይኝ። እውነት ስልህ ደግሞ እኮ ማች ታደርጋላችሁ። በስመ ማች ልታስገድኝ ነው እንዴ ሴትዮ? ጥሩ ካፕል ትሆናላችሁ። ጭራሽ በኮብል ነው መሞተው ነው? ስለምን ኮብል ነው የምታወራው? ጥንዶች ትሆናላችሁ። እንዴ ቆንጆ ጥንድ ይወጣችኋል ነው እንዴ የምትይው? እንደዛ ነው ነገሩ እኮ። እስኪ ግን ቦቼ ሙት በይ። አንቺ ነች ነው እንዴ? ለምን ዋሻለሁ? ይልቁንስ አንዱ መታፈፍ ሳያደርግበት ቶሎ እጅ ብታስገባት ነው የሚሻለው። ቸኔ ወዳለው ቸራ። ለማንኛውም እኔ መሄድ አለብኝ። ውበቴ ሸጋሎ ገነቴ፣ ውበቴ ሸጋሎ ገነቴ፣ ሰፊ ነው ደረቴ። በዚህ አይነት እኮ ቤዚቲ እቺ ልጅ ሌላም ፋይል አላት ማለት ነው። እንግዲህ እኔ እንደዛ ነው የሚሰማኝ። እቺ ክፉ የሆነች ልጅ ቆይ ምን ባደርጋት ነው የሚሻለኝ? አላውቅም ቹቹሽ፣ አላውቅም ምን እንደምትደረግ ምንም ሊገባኝ አልቻለም። ቆይ ዛሬ ከነገ ይሉን አላዋራሻትም እንዴ? ኧረ ወደዛ ነው ያላናገርኳትም። ቆይ ግን እሷ ለምንድን ነው ተመልሳ እንደዚህ አይነት ነገር ውስጥ ዝፍቅ የምትለው? እኔ እኮ ከምንም በላይ ያናደደኝ ውሸቷ ነው። ደግሞ ምን ብላ ነው ያሸችው? ገና ማሚ ሀ ብላ ስለ ያሬድ ስትጠይቀኝ የማሚን አድራሻ ሰጥተሻል ወይ በክብር ጠይቂያታለሁ። ለዛውም ስንት ጊዜ። እሷ ግን ሽምጥጥ አደረገች። ውይ ሄሉ ግን እንደው ምን ብናረጋት ነው የሚሻለን? ኧረ እኔ በቃኝ። ከአሁን በኋላ አይኗንም ማየት አልፈልግም። ቤዚቲ ለማንኛውም አንቺ ተረጋጊ እሺ። ደግሞ እኛ ከአሁን በኋላ ጸጋ ላይ ሙድ የምንይዘውን ነገር በልክ ማድረግ አለብን። ምን እንዳታመጣ እንዴ።
ከዚህ በኋላ ያላትን ፋይል ሁሉ ሰብስባ ቀስቴን ብታሳስረውስ? እና እንደ በፊቱ አንገታችንን እንርፋላት እያልሽኝ ነው? ታዲያ እሺ ሌላ አማራጭ አለ? ሲሆንማ ዝም ብያ ላይም እሺ ምን እንደማረጋት አሳይሻለሁ። ቆይ ምን ልታረጊ ነው? አላቅም፣ ግን ደግሞ ከዚህ በኋላ እሷን መሸከም ስለማልችል ማረጋትን ነገር አሳይሻለሁ። አይቢዝ ሀይልሽ እንዴት ነው? ገና ነኝ። ምን አይደበራችሁ መስላ? አረ አልደበረንም። ታዲያ ምን ሆናችሁ ነው ግትር ያላችሁት? የመጣን መልእክት እንዳደርስ። የምን መልእክት? ትልቅ መልእክት። ታዲያ ለማን ነው መልእክቱ? መቼም ለኔ ያው ነኝ እናት፣ ለራስሽ ነዋ። እሺ ምንድነው? እርግጠኛ ነኝ አይዞሽ እንጀምር ዛሬም እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው አይመስልም አንለያይማ አንለያይማ አንለያይም ግድ የለም አንለያይማ። እንዴ ቆይ ማን ይላከው? ቤዛው ማን እንደላከው ማወቅ አቅቶሽ ነው? ያሬድ ነው አይደል? አዎ ያሬድ ነው። እሺ መልእክቱን ስላደረሳችሁልኝ በጣም አመሰግናለሁ። ግን አንድ ግዴታ አለብሽ። እንዴ ምን አይነት ግዴታ? አንቺም አንድ ሙዚቃ መርጠሽ መጋበዝ አለብሽ። ማ እኔ? ለማ? ለያሬድ ነው። እርፍ! አሁን ነው ጨዋታው። ናርዲ መቼም እየቀለዳችሁ ነው አይደለ? ቤዚሙች የምራችንን ነው። እንዴ ቆይ እሺ እኔ ምን አይነት ሙዚቃ ነው የምጋብዘው? ከፈለግሽ ሎሚ ተራ ተራ፣ ካልሆነ ደግሞ ጎመን በጤና ጎመን በጤና የሚለውን መጋበዝ ትችላለሽ። ትቀልጃለሽ አይደለ ቹቹሻ? እንዴ አይቀስቴ እኔ እንደዚህ አይነት ላይፍ ሳላሳይ እርሜ ሜዱ ነው የሚቁጨኝ። የሰው ልጅ ፍቅሩን በዘፈን በአበባ ይገልጻል፣ እሱ በሽብር ነው በድብድብ ነው። አይ ምን አይነት ጉደኛ የሆነ ልጅ ነው። ኤልሹጌ ፕሊስ ተውኝ እሺ። እኔ አሁን እንደዛ ማድረግ አልችልም። አዝናለሁ ቤዚ፣ የግድ ልጋብዥ ይገባል። እንዴ እሺ ቆይ እኔ ከየት አምጥቼ ነው የምጋብዘው? ከየትም ቢሆን አምጥተሽ ጋብዥ። ያሬድ ግን እንደው ምንም አይደለም፣ የስራህን ይስጥ። የስራውንም አሰጥቶት ያው ቹቻ በእናትሽ እርጂኝ፣ አትቀልጂ። ወይኛ ንምረጥልሽ? እሺ ምረጡልኝ። ላንተ ስል ራሴን ከፈልኩኝ፣ ያለኝን ንብረቴንም ተውኩኝ፣ እናቴን ተውኩኝ፣ አባት ይሄ ዘፈን በፍጹም አይሆንም። እሺ ናርዲ በቃ አቁም። እንዴ ቹቹሻ ዘፈኑን ሰምተሽዋል? አዎ ሰምቼዋለሁ። እና እናቴን ተውኩኝ አባቴን ተውኩኝ ምናምን እኮ ነው የሚለው። እናማ እኔ ለያሬድ ብዬ እናቴን አልተውኩማ። ወይኔ ቤዛረ ያንቺ ነገርስ አይጣል ነው። በቃ ቹቻ ሌላ ዘፈን ምረጡ። ይሄ አይሆንም። እሺ ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል፣ ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል። የሽንገል አይደለም ከልቤ ያለፈውን እውነት እስካሁን ቃላት አይገልጹትም መጠኑን፣ ወድሃለሁ ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከምገልጸው በላይ ወድሃለው። ኧረ እባክሽ እራስሽ ምረጪ እሺ። ኧረ እራስሽ ምረጪ። ተይዋ ናርዲዬ፣ ይሄ በጣም አሪፍ ነው፣ ግን ደግሞ ሞሪ ውስጤን የሚገልጽልኝ የሆነ ሀሳብ መጥቶልኛል። ምንድነው የምትስቂው? ኧረ ጀመር አንቺ ሙሉ መያዝ ብቻ ነው ስራሽ። ሌላ ቢዩ በጆሮሽ ነሽ። አዎ አትይኝ እሺ። እንዴ ወደ ሰይጂ እንዴ በቃ መልእክታችሁን እንጠብቃለን። እኔ ግን ያሬድ ምን ባደርገው ነው የሚሻለኝ? በፈጣሪ ኧረ ቤዚቲ ተይ፣ ያሬድ እውነት ከልቡ ፍቅር ያውቃል። ተይ በእናትሽ። አሁን እኮ እያደረገ ያለው ነገር እኔን የባሰ ስቃይ ውስጥ ነው እየከተተኝ ያለው። ቤዚ ምን ያርቅ? እሱም እኮ ጭንቅ ቢለው እኮ ነው። እኔት ግራ የሆነ ነገር ውስጥ ነው የገቡት። በፈጣሪ እርግጠኛ ነኝ አይዞሽን ጀምር ዛሬም እንደቀልድ በያዝነው ፍቅር አለ ያሬድ።
ይሄን ያቀስቴ ቢሆን ፎንቄ ጸጋ ልፈርሻት ቦሸራ ላቀናብረው እርጥብ ይሻልሻል ሳምቡሳ ነበር የሚለኝ። ወይኔ አረ ፎንቄ ዛሬ ነው እንደበደልከኝ የገባኝ። አረ ፈረሰኛው እኔንም ሾፍ አድርገኝ። ለምንድን እንዲህ ብሶተኛ የምትሆኚው? ትንሽ እንሂድ በእናትሽ። መቼም መንገድ ስመጣ ምን ልታወራኝ ነው የመጣች ብለሽ ያሰብሽ ነው አይደል? እውነት ለመናገር እንደሱ አስቤያለሁ። ገምቻለሁ እኮ ንገሪኛ፣ ምን ልታወሪኝ ነው የመጣሽው? ስለ ቦቸራ ብቻ እሱንም እንዳታናግሪ ልትይኝ እንዳይሆን። አረ ምን በወጣኝ። እሺ ታዲያ ምንድን ነው? እንዲያውም መቀራረባችሁ በጣም ስሜት እንደሰጠኝ ልነግርሽ ነው የመጣሁት። እውነት ሄቨን ሙች የምሬን ነው። ለነገሩ ልክ ነሽ። የኔና የቦቼ መቀራረብ ኢዮሲን ከኔ በደንብ ያርቅልሻል። ጎሽ የኔ ቆንጆ፣ እንደውን አባቴ ላርግሽ። ምንም አታድርጊልኝ፣ ብቻ ከቻልሽ ከዚህ ሂጂልኝ። እሄዳለሁ፣ ግን በቃ ስሜቴን ተረጅኝና አሁን በጀመርሽው መንገድ ቀጥይ። ማለቴ ቦቼን በደንብ በቀረብሽ ቁጥር ኢዮሲ ካንቺ ይርቃል። ይሄ ደግሞ ለሁለታችንም ሰላም በጣም ጥሩ ነው። እኔ ኢዮሲያስ እንዲርቀኝ ቦቼን መጠቀሚያ አላደርገውም እና ግን ደግሞ ኢዮሲያስ ከኔ እንዲርቅ በሚገባው ቋንቋ ደጋግሜ እነግረዋለሁ። የትም ፍጩን ዱቄቱን አምጪ ነው ነገሩ። ምንም ሆነ ምን እኔ የምፈልገው ኢዮሲ ካንቺ እንዲርቅ ብቻ ነው። ፍላጎትሽ ኢዮሲ ከኔ እንዲርቅ ከሆነ መፍትሄው 10 እየመጣሽ እኔ መነዝረዝ አይደለም። እና ምንድን ነው? እሱ ካንቺ ያጣውን ነገር እንዲያገኝ ማድረግ። ያኔ እመኝኝ እኔን ትቶ አንቺ መከተል ይጀምራል። ቆይ ኢዮሲ ከኔ ያጣው ምንድን ነው? ምናልባት እሱን ብለሽ ራስሽን ዝቅ ማድረግሽን አልወደደውም ይሆናል። አዎ ቤቲ፣ ምናልባት ራስሽን ቆም ብለሽ ማዳመጥ ሳይኖርብሽ አይቀርም። ለማንኛውም መልካም ቀን። እቺ ልጅ ምንድን ነው? ናርዲ ምን አለቻችሁ? መስተላሁ ወድሃለሁ እውነት እውነት ልሃለሁ እንደኔ የሚወድ ባለም ላይ ሰው አለ ወይ? እንደኔ የሚወድ ባለም ላይ ሰው አለ ወይ? እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እልሃለሁ እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እጠላሃለሁ። የምር ናርዲ ቤዚ ለኔ ዘፈን ጋበዘችኝ? አዎ ጋብዛለች። ምን አልወደድከው? አረ በጣም ነው የወደድኩት። እንግዲህ ከዚህ በኋላ ይሄ ሙዚቃ የተስታቸው አንድ አካል ይሆናል ማለት ነው። በትክክል ከዚህ በኋላ ይሄ ሙዚቃ የተስታችን አንዱ አካል ነው የሚሆነው። እና ሌላ የምትፈልገው እርዳታ አለ? አረ ለዛሬ ይበቃል። የምር ናርዲ ውለታችሁን አረሰው። እኛ እኮ ጓደኛሞች ነን። እንደዚህ ማለት አይጠበቅብህም። እሺ አመሰግናለሁ። የምር ቤዚ ይሄን ዘፈን ለኔ ጋበዘች? ተአምር ነው። አረ በስማ የምር ቤዚ እኔም ወድሻለሁ መቼ እረሳሻለሁ። ተርታዬ እንጂ እኔ ቦቼክስ እያለሁልሽ የምን ብቻሽን መቆዘብ ነው? ከዚህ በኋላ ትርታዬ እንድትለኝ አልፈልግም። ታዲያ ማን ብዬ ልጥራሽ? እንጃለ። ቆይ አንቺ ልጅ ምን ሆነሽ ነው? የምር በጣም ነው ያዘንኩብህ። ምን አደረግኩኝ ደግሞ? እዚህችም እዛችም የምትል አስመሳይ እንደሆንክ አውቄያለሁ። እዚህችም እዛችም ነው ያልሽው? አዎ እዚህችም እዛችም። ጽድቁ ቀርቶብኝ በቁጡ በኮንነኝ ትላለች ማኝ። ምንድን ነው የምታወራው? እኔ በቁጡ ቆቀር በልቼ ያልጠገብኩ ልጅ እዚህችም እዛችም የምለው እኔ ነኝ? ይኸውልሽ ለመዝለልም እኮ የጠገባ አንጀት ያስፈልጋል። ቆይ ስለምን መዝለል ነው የምታወራው? ገመድ መዝለል። አሁን እዚህችም እዛችም ስላልኩኝ ምን ይፈጠር? እኔ እኮ ለወድ ትንሽ ነበር የቀረኝ፣ ግን ሀሳቤን ቀይሬያለሁ። የምርሽን ነው? አዎ የምሬን ነው። እንደዛ ከሆነማ እኔም ጄሪ እንድትበቂያት ከጫፍ ደርሼ ነበር ተወዋለሁ። ሲሪየስሊ? የምርን ነው ቦቼ? ነበር ባይሰበር። እሺ ቆይ ወዴት ነው የምትሄደው? እዚህችም እዛችም ልል ነዋ። እሺ ለምንድን ነበር የፈለከኝ? አለኝ የምትሆን እውነት አልሰማሽ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ።
ቆይ ምን አነሳሳ? ሁሉም ነገር ሰልችቶኛል። ያለውን ነገር ሰምቼ መገላገል እፈልጋለሁ። ጥሩ። ስለዚህ ቶሎ ንገሪ። ወደ ሩም ተያይዤ ስገባ ያየኸኝ ከአቤል ጋር አይደለ? አዎ ከአቤል ጋር። ስለዚህ እውነታውንም አቤል ፊት ነው የምነግርህ። ለምን? ምክንያቱም እንድታምነኝ ስለምፈልግ። ከዚህ በኋላ ምንም ነገር እንዲያስጨንቀኝ ስለማልፈልግ። እሺ እንደዛ ካሰብሽ አሁኑኑ ደውይለት። ሄሎ አቤል፣ የት ነህ? አሁን ደግሞ ሸንኮራይ ማለት ቀረ? እሱ ዛሬ ሳይሆን ድሮ እንደቀረ ታውቃለህ። ግን እሱ አባባልሽ እንዲቀር እንደማልፈልግ ታውቂያለሽ። አሁን እሱን ተወውና የምጠይቀህን ብቻ መልስልኝ። ምንድን ነው ጥያቄሽ? የት ነው ያለኸው? ለምንድን ነው የፈለግሽ? እሱን ስመጣ እነግርሃለሁ። የት ነህ? እኮ በምን ጉዳይ? እሱን ስንገናኝ እነግርሃለሁ። አሁን የት ነህ? ከሆነ ጥሩ። ባለፈው የተገናኘንበት ቦታ እህቴን እየጠበኳት ነው። እዛው ቆሜያለሁ። ከሆነ ጥሩ። እዛው ጠብቀኝ፣ እየመጣሁ ነው። ቹምቤ፣ አሁን መሄድ እንችላለን። በጣም ጥሩ። ስዕሎቼን አስገብቼ አብረን እንሄዳለን። እንደው ምን እንደሚሻለኝ አሁንስ። እንዴ ውጪ ምን ነው? የሰው ልጅ ብቻውን ሲሆን ደስ አይለኝም አልኩሽ አይደለም እንዴ? እሱን ነው እንዴ? አዎ እሱን ነው። እኔ ደግሞ ብቻዬን መሆን እንደሚያስደስተኝ ስነግርህ የተረዳህ ይመስለኝ። ይሁን እንግዲህ ምን ይደረጋል። ለመሆኑ እናንተ እንዴት ናችሁ? እናንተ ስትል አንቺና ውስጥሽ ናችኋ? እኛማ ደህና ነን። እኔ የምለው ይሄ ዮስዮስ የሚባለው ልጅ ምን አድርጊ ነው የሚልሽ? እባክህ እሱን ተው። አይ አሁን እንቅጩን እንድነግርኝ እፈልጋለሁ። ካጅሎሻል እንዴ? መከጀል ስትል ኧረ አንቺ ምኑን አነሳሽው? ስላልገባኝ እኮ ነው የጠየኩህ። የከንፈር ወዳጁ እንድትፈኝ ከጅሎሻል እኮ ነው ያልኩሽ። አይ አልከጀለኝም። ኋላስ ታዲያ 10 ጊዜ ሽቅብ ቁልቁል እያለ ስርስርሽ የሚለው ምን ከጅሎ ነው? እንዲሁ ነው። ታይ ገንገድ የለሽም። እንቅጩን ንገሪኝ። ታይ ምንም የረባ ነገር እኮ አይነግረኝም። ከመጽሐፍ ያነበበውን ግጥም ያነብልኛል። እንዲሁ በቃሉ? አዎ በቃሉ። ምን ነው ገረመ? አይ አንጎሉ እንዲሁ ግጥም እንዲህ ከባድ አንጎል ያለው ማለት እኮ ነው። ምንም እኮ የሚካበድ ነገር አይደለም። አንተ ምን ብትሆን እኮ በቃልህ ግጥም ታውቃለህ። አንቺ ደግሞ ምን ነው ፊት ሰጦሽ ምሁር ነኝ አልሽሳ? እንደሱ ሳይሆን ብዙ ጊዜ ስነ ቃሎች እኮ በገጠር አካባቢ ተለምደዋል። እንዴት ያሉ ስነ ቃሎችን? ለምሳሌ በላል በልሃ፣ እንካ ሰላምቲያ የምትሏቸው ቋንቋዎች እኮ ግጥም ናቸው። እዲ እሱንማ እኮ አብላለዋለሁ። እስኪ በእናትህ የሆነ ነገር በልልኝ። ምን ልበልልሽ? ደስ ያለህን። እንካ ሰላምቲያ እንዝለቀው እንዴ? እኔ ብዙም አላውቅበትም፣ ግን አንተን እያየሁ ሞክራለሁ። በእጅ እንደዛ ከሆነማ ተቀበይ። እሺ ቀጥል። እንኪ ሰላምትያ በምንትያ በቆቀር ምን አለ በቆቀር ሻይ ቆቀረን ጥዬ ገንዬ ናዝዬ በሰማይ ንብረር። አየህ አንተም እኮ ግጥም ታውቃለህ። አቤት ሚኪና ቡሻ፣ አሁንማ ጉዳቸው ፈላ። እስቲ አንቺ ደግሞ ዝለቂው። እኔ እንኳን ብዙ አልችልም፣ ግን ልሞክር። ችግር የለውም። አንቺ ብቻ ጀምሪውን፣ ያዛልቅሻለሁ። እሺ ድጋሚ ልጅ አርቆኝ ባርኮ ይሻላል። እንካ ሰላምቲያ በምንትያ በቡና ምን አለሽ በቡና በሀገር ባህል ጨፍር ተነሳና አስነካለሽ። ይኸውልሽ እንግዲህ ይኸውልሽ ዝለቀው ካልሽማ ጨፍር ካልሽኝልኝማ ልዝለቀው እንግዲህ የሀገሬ ልጅ ባለጋሜ ትውልዷ ጎጃሜ የሀገሬ ልጅ ባለጋሜ ትውልዷ ጎጃሜ የሀገሬ ልጅ ጎረቤቴ ትውልዷ ዳሞቴ የሀገሬ ልጅ ጎረቤቱ ትውልዱ ጎጃሜ ነይመላ 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 ይኸውልሽ ዘለኩበት። ቆይሻው ምሉም ብሎ ነው የሚጨፍርላት። እቺ ልጅ የሆነ ነገር ግን ማድረግ አለብን። አው የሆነ ነገር ማድረግ አለብን። እንዴ አንተ ደግሞ ምን ቤት ነህ እንዴ? አንተ ራሱ ምን ቤት ነህ? ወይ አንተ ልጅ ቆይ ታፈቅራታለህ እንዴ? ማ አንተ እኔ እንዴ ቆይ እንዴ አንተ ራሱ ታፈቅራታለህ እንዴ? ማ እንዴ ማይመስል ነገር ለነገሩ
አንተ ቤቲ ማለት ነው። ስለዚህ ጆሲ አንተ እኮ እዚህ ምንም አታደርግም አይደል? በቃ ሂድ ሂድ። ማ እኔ ዳጊ አንቺ ሽጉታ ምናምን አለብሽ አይደለ? ፊዚክስ ነው ማለት ምን አሳይመንት አለ እኮ ሂድ ዳጊ። ኧረ እባክህ ልትበላ እንዴ? ይኸውልህ በቃ አንተ እኮ ምንም አታደርግም ጆሲ። በቃ እኔ ነው አይደለ ዳጊዬ ይሄ ያለችው። በቃ ስለዚህ አንተ ሂድ። አሁን እንደሚያደርግ ይሄ ልጅ እንዴ በእንግዲህ ለዛ ካልሽማ እንዝለቀው። እሺ እንኪ ሰላንትያ በምንትያ በትንኝ ምን አለ በትንኝ ማንም ሰው ሳያይሽ ነው እዚህ ጋር ሳሚ። እንዴ ቦቼ እንደዚህ ይቻላል እንዴ? ጨዋታውን እንዝለቅበት ብለሻል። ጨዋታውን ካመጣሽው ነው ሳሚ። አዎ ግን እኔ ማንንም ስም ያላቅም። እኔ ወንድምሽ አይደል እንዴ? ምሽግራለሁ። እሺ ግን አንተም ማዝህን ትቀጣለህ? ግጥም አድርጊ። እሺ ገንዬ ወይ ቦቼ እኔ አሁን አቅሌም ቅንጭላቴም ስለማይሰራ ልሂድ በቃ። እሺ በቃ ሌላ ቀን ወጋችንን እንቀጥለዋለን። እሺ እሺ ቻው ቦቼ። ቻው አዎ ቤዚ ከልቤ ነው። ቆይ ግን እንዴት አልክ? ልቤ ስላመንኩት። ልብህ ምን ይልሃል? እንደማን ላይ ደጋግሞ ይነግረኛል። ግን እኮ አንተ በእኔ ምክንያት በጣም እየተሰቃየ ነው። ማፍቀር ደስ የሚለኝ ውስጥ ያለውን ደስ የሚለውን ስቃይ ስለምወደው ነው ብሎኛል። ታዲያ እኔ ምንም እያየሁት አይደለም። ታዲያ ቆይሽ እስከ መች ልጠብቀኝ አሰብክ? በነፃነት እስክታፈቅሪኝ ድረስ። ግን እኮ ያ ጊዜ በጣም ሩቅ ሊሆን ይችላል። ታዲያ ምን ችግር አለው? አብረን እንወጣዋለን። ያን ያህል ጠንካራ ነህ? የሚያፈቅር ሰው ጠንካራ እንደሆነ የገባኝ አሁን ገና ነው። የምር ያሬድ ግን በጣም ካሰብኩ በላይ ነህ። ይሄ ማንነት የገባኝ አሁን ገና ነው። ጠብቀው። እሺ እሺ። አንቺ ልብሽ ምን ይልሻል? አንተን ላለማጣት ይፈራል። ለምን? እንጃ ማጣ እየመሰለኝ። በቃ ቤዚ ለልብሽ ያሬድ የኔ ብቻ ነው ብለሽ ደጋግመሽ ንገሪው። እሺ ነግሯል። አንዴ ልቀፍሽ። እዚህ ምን ታደርጊያለሽ? ትምህርት ቤት እኮ ነው። የት ልሂድልህ? አላቅልሽ። በነገራችን ላይ ስላሳዘናችሁኝ ነው እንጂ የአሁኗን አስተቃቀፋችሁን በቪዲዮ አስደግፌ ለእናትሽ ነበር የምሰጣት። ታዲያ ለምን ተውሽ? እኔ እንጃ፣ ምናልባት ራርቼላችሁ ይሁን። እውነት? ለማንኛውም ከዚህ በኋላ ከያሬድ ጋር እንደዚህ ስትሆኝ እንዳላይሽ። ምን ልታመጪ? ፎቶ አንስቻችሁ ለእናቷ ነው የምሰጣት። ስለዚህ ተጠንቀቁሽ። አንቺ ልጅ ቆይ፣ ለምንድን ነው ከእኛ ቤት የማትወጪው? ተክለፍልፈ የማይሆን ቦታ ተገኘ እንጂ እኔ መቼ ያንተ ህይወት ውስጥ መግባት ትፈልግ ነበር። ችግርሽ ከኔ ጋር ነው አይደለ? አዎ ከአንቺ ጋር። ቆይና ክል ማድረጋሽ ነው ስለምታስጠላ ብሽቅ ተዋት ያሬድ። እቺን መጣ ደግሞ ሌላ ችግር እንዲመጣብን አልኩኝ። እቺ ሴጣን አይመጣም በቃ። አረ ይሉ በእናትሽ ከዚህ ሙድ ውጪ ብስልና ከዚህ ሙድ በወጣ በጣም ደስ የሚለኝ ግን ይሄን ነገር በጣም አምሮኝ እየረበሸ ነው። ቆይ አንቺ እንደዚህ መሆን ምን ጥቅም? ጉዲ አቡሽ አልገባህም እንዴ? እኔ ነኝ በዛ ነገር አበቃለት እያልኩ እኮ ነው። እሱ ቆሜ ነው ሞች። ምን ልታደርግ? ባኔ ጣዩ እኔ ነገሮችን ፊክስ አደርገዋለሁ። ወይ ፊክስ? አሁን እሱን ተይው። አሁን ያበደ ጭዌ ልንገርሽ። የጭዌ ሙድ ውስጥ አይደለሁም። ዳይቨርት አድርጊው። ምን አሁን ካለሁበት ሙድ ወጥቼ ነው ወደ ጭዌ የምገባው? አዋ ብችል እኮ ደስ ይለኝ ነበር ግን አልችልም። እና እንዴት እንደምችል አሳይሽ። ይኸውልህ አቡሻ እኔ አይመስለኝም ግን በቃ አንተ የምታሳየኝ ነገር ካለ እሺ። ስታይል አሁን ያበደ የሞዴሊንግ አካሄድ አሳይሻለሁ። ምን ሞዴሊንግ ነው ያልክ? አዋ ሞዴሊንግ ከየት ያመጣኸው ነው? ያው ከኛ ሰፈር የመጣ ነው። ይሄንንማ ማየት ፈልጋለሁ እኮ። እኔ ምን አልኩኝ? እሺ
እና እሺ በስመ አብ ወልደ መንፈስ ቅዱስ አንተ አባባቡሽ ልጅ ደግሞ ምን ሊያደርግ መጣ? በጭራሽ እንዳታስተካክለው። እንደዚህማ የሆነ ጠቅጠቅ ምን ሆነ ነው አንተ? የሰው ልጅ ለካ ትክክለኛ ማንነቱ የሚታወቀው ውስጥ ሲጠቀጥቅ ነው። አንተ ምንድን ነው የምታሰፋው? እንዲህ ምን አሰፋለሁ? ይኸውልሽ እንደዚህ ጠቅጥቆ እኮ ነው አቡሽ ሞት። ይኸውልህ ትክክለኛ ማንነት ወጣ። እድሜ